ሩሲያ ከባድ የእሳተ ገሞራ ፍንዳታ ሊያጋጥማት እንደሚችል የሚጠቁሙ መረጃዎች መውጣታቸውን ተከትሎ እጅግ ስጋት ውስጥ እንደሆነች ይነገራል። ሩሲያ በከባዱ እንደዚህ አይነት አደጋ ከሚጋረጥባቸው ሀገራት መካከል ግንባር ቀደም የመሆኗ ጉዳይ እየተረጋገጠ መጥቷል። በተለይም በሩቅ ምስራቅ አካባቢ የሆነው ሁሉ እጅግ አስቸጋሪና አገሪቱንም የሚፈትናት እንደሆነ ይነገራል። የአሁኑ እንቅስቃሴ ደግሞ በእርግጥም እሳተ ገሞራው ፈታኝ ከመሆኑም ውጪ በከፍተኛ ደረጃ በረራውን በሩቅ ምስራቅ አካባቢ አየር መንገድ እንዲያቆም እያስገደደ ይገኛል። ከፍተኛ ተጠንቀቅ ላይ እንደሆነም ተነግሯል። የአካባቢው ባለስልጣናት እጅግ አስቸጋሪና አደገኛ ፍንዳታ ሊከሰት ስለሚችል በየትኛው ሰዓት ሊፈጠር እንደሚችልም ስለማይታወቅ ተጠንቀቁ ከማለት የተሻገረ ሀሳብ የለኝም በሚል ህዝቡን አስጠንቅቀዋል። እንደዚህ አይነት አደጋ ምናልባትም ለሩሲያ ሰዎች እጅጉን ፈታኝና አስቸጋሪ ለመቆጣጠርም ከአቅማቸው በላይ ሊሆን እንደሚችል ይነገራል። ይህኛውን አጋጣሚ ደግሞ በበጎ ወስደው ምርምር ለማድረግ የሚፈልጉ ተንታኞች እንደሚያስቀምጡት ሩሲያ አንዳች ነገር ቀድማ መስራት እንዳለባት በተደጋጋሚ በማስቀመጥ ሂደት ላይ ናቸው። በሩቅ ምስራቅ የሚከሰተው እጅግ አስቸጋሪ እስከ አሜሪካ የሚዘልቅ በመሆኑ እንደዚሁም ደግሞ እስከ ቻይና በአብዛኛው የኤዥያ ክፍልም ዘልቆ አደጋ ሊፈጥር የሚችል ነው በሚል ስጋቶች በሰፊው እየተቀመጡ ይገኛል። በሩቅ ምስራቅ የሚፈጠረው ይህ አስቸጋሪ ሁኔታ እስከ 10 ኪሎ ሜትር ወደ ሰማይ እጅግ አስፈሪ የሆነ አመድ መሳይ አመድ የመሰለ ጭስ በመጥፋት ላይ ይገኛል። እስከ 10 ኪሎ ሜትር ማለት ነው። በአካባቢውና በቅርብ ርቀት የሚገኙ ሰዎችም ጥንቃቄ ማድረግ እንዳለባቸው እየተነገረ ነው። ሬድ ሌቭል የሚባለው የአቪዬሽን ማስጠንቀቂያም ላይ የደረሰ ነው። ሬድ ሌቭል አቪዬሽን አለርት ይባላል። ይህ ማለት እጅግ አስቸጋሪና በአካባቢው ላይ የአየር እንቅስቃሴ ለማድረግም ፈታኝ ሁኔታ ሲፈጠር አዋጅ የሚወጣበት ነው። ሩሲያ ይህን ለማድረግ ተገዳለች። አመድ መሳዩ ጭስ እጅግ ፈታኝ ከመሆኑም ባሻገር ቅዳሜ ዕለት የነበረው ደግሞ 50 ኪሎ ሜትር ወደ ተለያዩ አካባቢዎች የተዘረጋ ነበረ። ይህኛው እሳተ ገሞራ እጅግ አስቸጋሪ በቀላሉ መቆጣጠር የማይቻልበት ደረጃ ላይ ሊደረስ የሚችል ነው ተብሏል። 50 ኪሎ ሜትር ወደ ቤሪንግ ባህር እንደተለጠጠም ተነግሯል። ይህ ታዲያ አካባቢው ላይ የሚኖሩ እንቅስቃሴዎችን አይደለም የምድር ላይ የአየር ላዩን ፈተና ውስጥ እንዳስገባው ማሳያ ተደርጎ ተወስደዋል። የእሳተ ገሞራና የርዕደ መሬት ወይም ደግሞ የተለያዩ አጋጣሚዎችን በመመርመር የሚታወቁት ሴስሞሎጂ የሚባሉ ተቋማት የተለያዩ ስራዎችን እየሰሩ ይገኛል። ቮልካኖ ኤንድ ሴስሞሎጂ ኢንስቲትዩት በሩቅ ምስራቅ የሩሲያው ማለት ነው ቅርንጫፍ የሩሲያ አካዳሚ ሳይንስ በዚህኛው አጋጣሚ ደግሞ ማስጠንቀቂያውን ለህዝቡ ሰጥቷል። ህዝቡ ካልተጠነቀቀ መቼ ሊከሰት እንደሚችል ፈታኝ ስለሆነ ለማወቅ ማዳጋች የሆነ በመምጣቱ ጥንቃቄ ብቻ ወሰዱ በሚል ሀሳብና ማስጠንቀቂያውን ሰጥተዋል። እጅጉን አስቸጋሪ ከባድ ፍንዳታ ሊፈጠር ይችላል። መቼ እንደሚፈጠር ደግሞ አይታወቅም። እስከ 12 ኪሎ ሜትር ወደ ሰማይ ሊሄድ ይችላል ይህ አመድ መሳይ ጭስ በሚል ማስጠንቀቂያውን የሩሲያ አካዳሚ ሳይንስ አስቀምጧል። ይህኛው መቼ ሊፈጠር እንደሚችል አናውቀውም፣ የሚታወቅም አይደለም፣ ከኛ ተፈጥሮ ውጭ ነው በማለት ሀሳብ ሰጥቷል። ተቋሙ በዚህ ልክ ማስጠንቀቂያ ሲሰጥ ደግሞ ዜጎች ራሳቸውን አስተካክለው በእንደዚህ አይነት አደጋ እንዳይጠለፉም ሩሲያ መንግስት እየተነገራቸው ይገኛል። ሳይንቲስቶች በተለያየ ሶሻል ሚዲያ እንደሚያስቀምጡት እጅግ መጠነ ሰፊ የሆነ አደጋ ሊፈጠር ይችላል። ጭሱና አመዱ ወደ ሰማይ ሲሄድ ደግሞ ሰዎች ለመዝናናት ሊያስቡበት ይችላሉ። ግን እጅግ አስቸጋሪ ከመሬት ውስጥ ምን ይዞ እንደሚመጣ የማይታወቅ በዛ ላይ ደግሞ ሰዎች ላይ አርፎ አካባቢውን ጫና ውስጥ የሚያስገባ ነው በሚል ማስጠንቀቂያ በመስጠት ላይ ይገኛሉ። ይህ ማለት ሹቭልጅ ለሁለተኛ ጊዜ የተከሰተ ቮልካኖ ነው ወይም ደግሞ እሳተ ገሞራ ነው። አሁን በሳምንት ውስጥ በተደጋጋሚ እንደዚህ አይነት ነገሮች የተፈጠሩ ስለሆነ ሐሙስም ነበረ፣ ቅዳሜም ታይቷል። እጅግ አስቸጋሪው እሳተ ገሞራ እየሰፋ ሊሄድ ይችላል። እናም የሩሲያ ዜጎች አካባቢ ላይ በሩቅ ምስራቅ ያሉት ይጠንቀቁ የሚል ሀሳብ ተሰጥቷቸዋል። የሐሙሱ እንኳን እስከ 8 ኪሎ ሜትር ከባህር ጠለል በላይ ከፍ ብሎ ታይቷል። ይህ እጅግ አስቸጋሪ እንደሆነ ይነገራል። ሺቭሉጅ የተሰኘው እሳተ ገሞራ በካምቻትካ ግዙፍ እንደሆነ ይነገራል። እጅጉን ንቁ ወይም ደግሞ አክቲቭ ቮልካኖ ከሚባሉት ውስጥ ተመድቦ የቀጠለ ነው። በታሪክም እጅግ በተደጋጋሚ በመፈጠር አክቲቭ ቮልካኖ ወይም ደግሞ ንቁ እየተባለ በሚጠራው አጋጣሚ እጅግ አስፈሪ ሁኔታዎችን እየፈጠረ ዜጎችንም ሲያፈናቅል የኖረ ነው ተብሏል። ይህ የሚፈጠር ከሆነ እጅግ አስቸጋሪ ነው። ምክንያቱም 450 ኪሎ ሜትር ከግዛቱ ዋና ከተማ ርቆ የሚገኝ ነው። የግዛቷ ዋና ከተማ
ፔትሮፓቭሎቭስክ ካምቻትስኪ በመባል ትታወቃለች። 50 ኪሎ ሜትር ከክሩዥ አካባቢ እንደማለት ነው። ይህኛው ደግሞ እጅግ አስቸጋሪ የሚያደርገው ሩሲያም በዩክሬን ውጥረት ላይ በተጠመደችበት ሰዓት ሙሉ ኃይሏን ወደዛ አድርጋ ዜጎቿን ለማዳን እንኳን ትቸገራለች ነው። እንደ ቸርኖባይል አይነት አስቸጋሪ ሁኔታ እዛ አካባቢ ሊፈጠር ይችላል እየተባለ ይገኛል። ከዚህ በፊት የነበረ የቀይ ማስጠንቀቂያ ወይም ደግሞ ደረጃ ሬድ ሌቭል አለርት 2024 ላይ ይፋ ሆኖ ነበረ። ያኔ 8 ኪሎ ሜትር ወደ ሰማይ ከፍ ብሎ እጅግ አስቸጋሪ አመዳማ ጭስ ፈጥሮ እንደነበርም ባለሙያዎች አስታውሳሉ። ይህኛውን አጋጣሚ ደግሞ 2026 ላይ በዚህ ልክ ማስጠንቀቂያ ተሰጥቷል። ጥር ላይ ማለት ነው። በዚህ ዓመት ለሁለተኛ ጊዜ በዚህ ልክ አስቸጋሪ ሁኔታዎች መፈጠሩ ምናልባትም የሩሲያ የእሳተ ገሞራ ታሪኳን የከፋ ሊያደርግባት እንደሚችል እየተነገረ ነው። የሩሲያ የእሳተ ገሞራ ታሪክ እጅግ የበዛ ነው። በእርግጥም ደግሞ ወደ ሩቅ ምስራቅ ወይም ደግሞ ፋር ኢስት ካምቻትካ ባህረ ገብ አካባቢና በኩሪል ደሴቶች ላይ ወደ ጃፓን አቅራቢያ በተደጋጋሚ የሚከሰት ነው። እነዚህ ሁለቱም በታሪክ በፓሲፊክ አካባቢ የሚገኙ በመሆናቸው ወይም ደግሞ ፓሲፊክ ሪንግ ኦፍ ፋየር ተብሎ በሚጠራው አካባቢ የሚገኙ በመሆናቸው እጅግ አስቸጋሪ እንደሆነ ይነገራል። ምክንያቱም እዚህ አካባቢ የሚደረጉ እንቅስቃሴዎች ዋጋ የሚያስከፍሉ በመሆናቸው ነው። የፓሲፊክ ቀለበት እሳት እጅግ አስቸጋሪ እንደሆነ ይታወቃልና እዛ አካባቢ ደግሞ የሚፈጠረው በእርግጥም ዓለምን እስከ ማናጋት የሚደርስ ነው። የእሳተ ገሞራውን ተከትሎ ርዕደ መሬት ወይም የመሬት መንቀጥቀጥ የሚከሰተው እዛው አካባቢ በመሆኑ የሩሲያ ሩቅ ምስራቅ ፈተና ውስጥ እንደሆነ በግልጽ ያሳያል። በዚህ አካባቢ 130 የሚሆኑ እሳተ ገሞራዎች እንዳሉ ይነገራል። 30 የሚሆኑት በታሪክ ንቁ የሚባሉ ናቸው ወይም ደግሞ አክቲቭ። በእርግጥም እዛ አካባቢ አስፈሪ፣ ግዙፍ እንደዚሁም ደግሞ ድራማቲክ የሚባል ለማዝናናት የሚፈጥርም የጂኦሎጂካል እንቅስቃሴዎችን በታሪክ ሂደትና በተፈጥሮ ለመደመም እድል የሚፈጥርም እንደሆነ ይነገራል። አሁን ግን ስጋቱ በተለየ አጋጣሚ እየመጣ ነው። ሩሲያ በ2025 ተፈጥሮባታል። ማለትም እጅግ አስቸጋሪው ጊዜ በዚህ ሰዓት እንደነበረ ይታወሳል። ከዛም ባሻገር ደግሞ በ1975 እንዲህ አይነቱ ከባድ ወይም አሁን እንደተጋረጠባት አይነት 2008 ላይ እንደዚህ አይነት አደጋ ደርሶባት ነበረ። አደጋውን በእርግጥ ለመቆጣጠር የሚያስችሉ አንዳንድ ሁኔታዎች ይፈጠራሉ የሚል ተስፋ የነበራቸው የበዙ ቢሆኑም ግን አሁን ባለው የፖለቲካ አውድ ግን ፕሬዚዳንት ቭላዲሚር ፑቲን ራሱ ኃይላቸውን ሙሉ በሙሉ ለማንቀሳቀስ ይቸገራሉ የሚል መረጃ መውጣቱን ቀጥሏል። ይህን ታዲያ እንደ ፖለቲካ ግንዛቤ ብቻ የሚወስዱ ሰዎች ካሉ እጅጉን አስቸጋሪ ጊዜ ውስጥ እንዳሉ ማወቅ አለባቸው። በዚህኛው የፖለቲካ ስርዓትም ሆነ አካሄድ ላይ ፈተናቸውን በራሳቸው መንገድ መቋጨት አለባቸው ቢባለም አሁን ደግሞ ፈተናቸው እሳተ ገሞራ ሊሆን እንደሚችል እየተነገረ ነው። እሳተ ገሞራን በቀላሉ መቆጣጠር እንደማይቻል ይነገራል። ምክንያቱም ተፈጥሮ በምን መንገድና በምን አኳኋን ወደ ሰማይ ልትልከው እንደምችል አይታወቅምና ጥንቃቄ በእርግጥም ያስፈልጋል። ብዙ ሰዎች የሚያስቀምጡት ሀሳባቸው እየሆነ መጥተዋል። ግን ደግሞ ይሄኛው የፖለቲካ ጉዳይ ተደርጎ የሚወሰድ አይደለም፣ የተፈጥሮ ጉዳይ ነው። እናም የእሳተ ገሞራን እንቅስቃሴ በተለየ መንገድ ማየት ያስፈልጋል። ይህ ካልሆነ እጅግ ፈታኝ ነው በሚል ተንታኞች እያስቀመጡ ይገኛል። የእሳተ ገሞራን ጉዳይ በቀላሉ ለማየት የሚሞክሩ እጅግ የዋሆች ናቸው። ምክንያቱም መቆጣጠር አይቻልምና መሬትን ገልብጦ የመውጣት አጋጣሚውም የሰፋ ስለሆነ በየትኛውም የዓለም ጥግ ሊፈጠር ይችላል እየተባለ ይገኛል። እሳተ ገሞራ ከመሬት ገጽ በታች ያለ የማግማ ክምችት ፈንድቶ ወደ ውጭ በተራራ ላይ የቀለጠ አለት ላቫ ሲፈስ እንደሆነ ይታወቃል። ይህን ባለሙያዎቹ ያስቀምጣሉ። እሳተ ገሞራ ለመፈንዳት ከባድ አፈና ወይም ደግሞ ጫና ውስጥ እርስ በርስ ሲገባ ተፈጥሮ ማለት ነው ማግማው አንድ ላይ ሲገናኙ የሚፈጠር እንደሆነ ይነገራል። ሲጨናነቅ ተራራው ይፈነዳል። ከፈነዳ ደግሞ አካባቢው ላይ የሚፈጠረውን ለመገመት አስቸጋሪ ሆነ። ተራራው ውስጥ አመድ፣ ድኝ የመሰሉ ነገሮች፣ የውሃ እንፋሎችና ሌሎች ጋዞችን እንደዚሁ በተቆራረጠና እዚህም በዛም ባለ መንገድ ሊታይ ይችላል። እሳተ ገሞራ በተለያየ ጊዜ በታሪክ እንደተፈጠረ ይታወቃል። ታዲያ አንዳንዶች ልንዝናናበት እንሞክራለን ቢሉም ግን ደግሞ አስፈሪነቱና ግን እጅግ አስፈሪ የሆነ የመጣበትን አጋጣሚ ደግሞ ለማየት እድል ይፈጥራል። ከዚህ ቀደም እንደሚታወሰው ህዳር ላይ በአፋር ክልል ኃይሊ ጉብ እሳተ ገሞራ ከመጨረሻው የበረዶ ዘመን በኋላ ለመጀመሪያ ጊዜ ሲፈነዳ በአካባቢው ነዋሪዎች ዘንድ ድንጋጤ ፈጥሯል መባሉም የሚታወስ ነው። ፍንዳታው ወደ ሰማይ ያጓነው ወይም ደግሞ ከፍ ብሎ እንዲሄድ ያደረገው አመድ የኢትዮጵያን ድንበርና ቀይ ባህርን ተሻግሮ
በህንድ በረራ እንዳስተጓጎለ የሚታወስ ነው። አመዱ ወደ ሰማይ እስከ 14 ኪሎ ሜትር የሚያስተጓጉል እንደነበር ይታወሳል። ለዚህም ነው እጅግ አደገኛ ነበረ እየተባለ የሚገኘው። እናም ሩሲያ ይህን ችግር ልትጋፈጠው እንደምችል እየተነገረ ይገኛል። Что вы делаете? Которые упали Только что нам на голову. только что нам на голову, да. Девять километров от Безымянного. Вниз. Александр Васильевич, давайте аппаратуру. Это только чернее, да, становится?